إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وسلم أما بعد يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار ثم أما بعد فيا أيها المسلمون يقول الله عز وجل في محكم آياته فلا تزكوا أنفسكم هو أعلم بمن اتقى وقال تعالى ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا إخوة الإسلام لقاؤنا اليوم إن شاء الله تعالى مع قوله تعالى فلا تزكوا أنفسكم قال المفسرون أي لا تمدحوا أنفسكم ولا تمنوا بأعمالكم وبطهارة أنفسكم من المعاصي والرذائل فإن التقوى وطهارة النفس محلها القلب والله سبحانه وتعالى هو المطلع عليها والمجازي على العمل والتقوى ومن استحضر أن الله تعالى عالم به ومطلع على أعماله وأقواله فإنه يتواضع لله تبارك وتعالى ويصغر في عينيه ما عمله ويكون خائفا أن لا يتقبل الله تعالى منه عمله أو أن يحبط عمله فيصبح هباء منثورا فالعجب بالأعمال من محبطات الأعمال وكذا من يعلم يقينا أن الله تعالى يراه ويعلم ما كان منه من تقوى يطمئن قلبه لأن الله لا يضيع عمله وسيجازيه به خيرا قال تعالى وما يفعلوا من خير فلن يكفروه والله عليم بالمتقين إن شاء الله تعالى የዛሬው ኹጥባ ርዕስ ፈላ ተዘኩ አንፉሰኩም የሚለው የቁርአን አንቀጽ መልእክት ይሆናል። ነፍሳችሁን አታጥራሩ ወይም ደግሞ ጥሩ አታድርጉ እኔ ጥሩ ነኝ አትበሉ ይላል አላህ Subhanahu Wa Ta'ala በተከበረው ቁርአኑ ፈላ ተዘኩ አንፉሰኩም ሁወ አዕለሙ ቢመን ይተቃ ነፍሳችሁን አታጥሩ ሁወ አዕለሙ ቢመን ይተቃ አላህን የሚፈራውን በጣም አዋቂው አላህ ነው هو أعلم بمن اتقى وقال تعالى ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا ألم تر أيهنا يا محمد إلى الذين ودنزا يزكون أنفسهم نفساتهم مياتروا إن ينسون يميلوا بل الله يزكي من يشاء الله يشاون أكال مياتروا الله ولا يظلمون فتيلا
ተምር ፍሬ ላይ ያለች ክር የዛችን ያክል እንኳን አይበደሉም ይላል አላህ ሱብሓነሁ ወተዓላ። ይህንን የቁርአን አንቀጽ አስመልክቶ ሙፈሲሮች ምን ይላሉ? ላ ተምደሑ አንፉሰኩም ነፍሳችሁን አታወድሱ፣ ወላ ተሙኑ ቢአዕማሊኩም በስራዎቻችሁ አትመጻደቁ፣ ወቢጠሃረቲ አንፉሲኩም ሚነል መዓሲ ወረዛኢል ከተለያዩ ወንጀሎችና ቆሻሻ ነገሮች ነፍሳችሁን አታጥሩ፣ እኛ ንጹህ ነን አትበሉ። ፈኢነ ተቅዋ ወጠሃረተ ነፍስ መሐሉሃ አልቀልብ አላህን መፍራት የሚባለው ነፍስን ንጹህ ማድረግ ቦታው ልቦና ውስጥ ነው። ወላሁ ሱብሓነሁ ወተዓላ ሁወል ሙጠሊዑ ዐለይሃ ተመልካቹ ማን ነው? አላህ ነው። ወልሙጃዚ ዐለል ዐመሊ ወተቅዋ በስራችን በተግባራችን በፍራቻችን የሚመነዳን ማን ነው? አላህ ነው። ስለዚህ በእርግጠኝነት ያወቀ ሰው አላህ ሱብሓነሁ ወተዓላ እንደሚመለከተው የጥመኢኑ ቀልቡህ ልቡ የተረጋጋ ይሆናል። አላህ ሱብሓነሁ ወተዓላ ስራውን ውድቅ እንደማያደርግበት ያምናል። ለወደፊትም በመልካም እንደሚመነዳው ያረጋግጣል። ከማ ቃለ ተዓላ ወማ የፈዐሉ ሚን ኸይሪን ፈለን ዩክፈሩህ ወላሁ ዓሊሙን ቢልሙተቂን ይላል። ከበጎ ስራ ማንኛውንም ቢሰሩ አይካዱትም፣ አላህ አይክዳቸውም። አላህም ጥንቁቆችን አዋቂ ነው። ስለዚህ የሰው ልጅ አያውቅም ስራው የሰራው ስራ ተቀባይነት ይኖረው አይኖረው አያውቅም። መልካም ስራ ማስቀደም ነው ከኛ የሚጠበቅብን። አላህ ሱብሓነሁ ወተዓላን ፈርተን አላህ ሊመልሰው ይችላል ብለን ስራችንን ፈርተን መልካም ስራዎችን ማስቀደም መስራት። ከማ ቃለ ተዓላ ወለዚነ ዩእቱነ ማ አተው ወቁሉቡሁም ወጅለቱን አነሁም ኢላ ረቢሂም ራጂዑን ይላል አላህ። እነዛም የሚሰጡትን ነገር እነርሱ ወደ ጌታቸው ተመላሾች መሆናቸውን ልቦቻቸው የሚፈሩ ሆነው የሚሰጡት ይላል። ይሰጣሉ፣ ነገር ግን በሚሰጡበት ጊዜ ወደ ጌታችን ተመላሽ ነን ብለው ልቦቻቸው ፈርቶ ምናልባት ስራችን ሊመለስ ይችላል የሰራነው ስራ ብለው ፈርተው የሚሰጡ ናቸው ይላል። እነዛ አላህን የሚፈሩ ሰዎች ማለት ነው። ይህ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሷሃቦችን ያሰለጠኑበት ያነጹበት ከዛ በኋላ ያለው ኡማ ወይም ማህበረሰብ ምርጥ ትውልድ የታነጸበት በዚህ ነው። ሙስሊም ላይ በተዘገበ ሐዲስ عن محمد بن عمرو بن عطاء قال سميت ابنتي برة ሴት ልጅን ምን ብዬ ጠራዋት ይላል? በረህ ማለት በጎ ሰሪ ብዬ ሴት ልጅን ስሟን ሰየምኳት ይላል። ከዛ በኋላ ዘይነብ ቢንቱ አቢ ሰለማ ምን አለችኝ? የአላህ መልእክተኛ አለይሂ ሰላቱ ወሰላም ይሄንን ስም ከልክለዋል። ወሱሚቱ በራ እኔም በራ ተብዬ ተጠርቼ ነበር ከዚህ በፊት። ከዛ በኋላ የአላህ መልእክተኛ ምን አሉ? ላ ቱዘኩ አንፉሰኩም ነፍሳችሁን አታጥሩ፣ አላሁ አዕለሙ ቢአህሊል ቢሪ ሚንኩም ከናንተ በጎ ሰሪውን አዋቂው አላህ ነው። ታዲያ ፈቃሉ ቢመኑ ሰሚሃ በማን ስም እንጥራት? ማን ብለን እንጥራት? ቃለ ሰሙሃ ዘይነብ ብላችሁ ጥሯት ብለው ስም አስቀይረዋል ብላ ነገረችው። ስለዚህ ልጅህንም ስሟን ቀይር። ወፊ ሰሒህ ቡኻሪ ላይ በተዘገበ ሐዲስ እብኑ አቢ ሙለይካ አድረክቱ 30 ሚን አስሓቢ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ባልደረቦች 30 የሚሆኑ ሰሓቦችን አግኝቻለሁ ይላል። ኩሉሁም የኻፉነ ኒፋቅ ሁሉም ንፍቅናን የሚፈሩ ሆነው አግኝቻቸዋለሁ። ዐላ ነፍሲህ እያንዳንዱ ምናልባት እኔ ንፍቅና ሊኖርብኝ ይችልብኝ ይሆን ንፍቅና ይኖር ይሆን ልቦናዬ ውስጥ ብለው የሚፈሩ 30 የሚሆኑ ሰሓቦችን አግኝቻለሁ ይላል። ዑመር ብን ኸጣብ ለዚህ ነው ረዲየላሁ ዐንሁ ዩናዲ ሁዘይፋን ይጠራና ምን ይለዋል? አንሹዱከ ቢላሂ አለዚ ላ ኢላሃ ኢላሁ ከሱ በቀር በእውነት የሚመለክ በሌለው ጌታ በአላህ ይጀሃለሁ። ሀል ሰማኒ ለከ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚነል ሙናፊቂን ነቢያችን ዐለይሂ ሰላቱ ወሰላም የሙናፊቆችን ዝርዝር ሲናገሩ ከዛ መካከል የኔን ስም አልጠሩትምን? ጠርተውታል? እስኪ እባክህ ንገረኝ ይለው ነበር ማለት ነው። እንደዚህ ነበሩ ሰሃቦች። እነዛ ትልልቅ የሆኑ ሰሃቦች
ይህንን መልካም ስራ የሚሰሩትን ሰራን ብለው ራሳቸውን የሚያወድሱ ነፍሳቸውን የሚያጠሩ አልነበሩም። ለዛ ነው ዑመር ኢብኑ ኸጣብ መጨረሻ ተወግቶ ማለት ነው በጩቤ ተወግቶ ሊሞት ሲል ابن عباس يعوده ليطيقው መጣ فوجده يبكي يلقس جمر عمر وهو يأمر ابنه عبد الله أن يضع له خده على الأرض ልጁን አዘዘው ምድር ላይ ጉንጩን እንዲያስጠጋና እንዲያኖርለት وهو يقول من ነበር ዑመር يا ليتني كنت حيضة حاضتها أمي እኔ እመኛለሁ አለ እናቴ ያ የምታየው የወር አበባ ማለት ነው የወር አበባ ሆኜ ብቀር ኖሮ ليتني خرجت من الدنيا كفافا لا علي ولا لي ከዱንያ በወጣ እመኛለሁ አለ لا علي በኔ ላይም ሳይኖርብኝ ولا لي ለኔም ሳይኖረኝ ኸይር ነገር ሳይኖረኝ በኔ ላይም ወንጀል የምጠየቅበት ወንጀል ሳይኖር ከዱንያ ብለቅ እመኛለሁ ብሎ ነበር የተመኘው ማለት ነው ከዛ በኋላ ምን አለው አብዱላህ ኢብኑ ዑመር አለም ተሽሃድ በድረን በድር ዘመቻ ላይ አልተጣድክም አልተገኘህምን አለም ትባይዕተ ተሸጀራ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በዛ በሁደይቢያ ስምምነት ላይ ቃል ኪዳን አብረ ከነብዩ ጋር አልገባህምን አለም የሽሃድ ለከ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢልጀና ነብዩ ሰለላሁ ዐለይሂ ወሰለም በጀነት አልመሰከሩልህምን እያለ ያጽናናው ጀመር ማለት ነው በጣም ነፍሱን ሲያወርድ ዝቅ ሲያደርግ ምንም አይነት ኸይር ስራ እንዳልሰራ አድርጎ ማለት ነው ያ ትልቅ የሆነ ሱሐባ ስለዚህ ሙስሊም ሁልጊዜም على خوف ووجل በፍርሃትና በስጋት ላይ መሆን አለበት وانه عرضة لحسن الخاتمة ولسوء الخاتمة ፍጻሜው መልካምም ሊሆን ይችላል መጥፎም ፍጻሜ ሊኖር ስለሚችል ፍርሃት ሊኖር ይገባል بين الخوف والرجاء ولا بد أن يخاف مكر الله አዘናግቶ ሊይዘኝ ይችላል ብሎ ሊፈራ ይገባዋል الله من አለ فلا يأمن مكر الله إلا القوم الخاسرون الله እኔን በቅጣት አይዘኝም ብለው የሚተማመኑ ሰዎች እነዚህ ሰዎች ከሳሪ የሆኑ ህዝቦች ናቸው ይላል በነፍሳቸው የሚደነቁ فعلى المسلم أن يكون بين الرجاء والخوف ስለዚህ ሙስሊሞች በፍርሃትና በተስፋ መካከል ሊሆኑ ይገባቸዋል በፍርሃትና በተስፋ መካከል ሊሆኑ ይገባቸዋል ማለት ለዚህ ነው አይሁዶች وقالت اليهود والنصارى نحن أبناء الله وأحباؤه አይሁዶችና ነሳራዎች ምን አሉ እኛ የአላህ ልጆች ነን የአላህ ወዳጆች ነን አሉ وقالوا لن يدخل الجنة جنة بفصم አይገባም إلا من كان هودا أو نصارى አይሁድ ወይም ነሳራ ካልሆነ በስተቀር ሲሉ ከዛ አላህ Subhanahu Wa Ta'ala ቁርአን አወረደ አለም ተራ አየህን إلى الذين ወደነዛ يزكون أنفسهم ነፍሳቸውን የሚያወድሱ بل الله يزكي من يشاء الله የሚያወድሰው የሚያጠራው የሻውን ሰው ያጠራል ولا يظلمون فتيلا ተምር ፍሬጋ ያለችው ክር ያክል እንኳን ገመድ ያክል እንኳን አይበደሉም ይላል አላህ Subhanahu Wa Ta'ala ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም اذا رايتم المداحين ሰዎችን የሚያወድሱ ሰዎችን የተመለከትክ ጊዜ فحثوا في وجوههم التراب ያሉት ፊቱ ላይ አፈር በትንበት በዛ ሰው ላይ ያለ ለምን ሰውየውን ያበላሸ ነው ሲያወድሰው ሰውየው ነፍሱ እየኮራች እኔ ከኔ ውጭ ሌላ ሰው የለም እያለች ነፍሱ እየኮራች ትሄዳለች ስለዚህ ሰዎችን የሚያወድሱ ሰዎች ያየህ ጊዜ فحثوا في وجوههم التراب ፊታቸው ላይ አፈር በትንባቸዋል መወደስ ማይቀር ከሆነስ ምናልባት ሰውየው በጣም መልካም ስራ እየሰራ እምታወድስ ከሆነ ለዚህም መላው ወይም ደግሞ ምን ማለት እንደሚገባ ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል اذا كان احدكم مادحا صاحبه ጓደኛውን ማወደስ የማይቀር ከሆነ فليقل يبل احسب فلانا والله حسيبه እገምታለሁ እከሌን ትክክለኛውን ግን የሚያቅ አላህ Subhanahu Wa Ta'ala ነው ስለሱ ጥሩነት
ነገር ግን ይሄ ሰው ጥሩ ነው ብዬ ገምታለሁ እንደኔ ወላ ኡዘኪ ዐለ ላሂ አሐዳ በአላህ ላይ አንድንም አካል አላጠራም ብሎ ይሄን ቃል ይናገር ብለዋል ነብያችን አለይሂ ሰላቱ ወሰለም። ታዲያ አላህ Subhanahu Wa Ta'ala ኩራት እንዳይኖር ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋቸዋል? ወኽፊድ ጀናሐከ ሊልሙእሚኒን ለአማኞች ክንፍን ዝቅ አድርግላቸው እንዳትኮራባቸው ራስክን ዝቅ አድርግ ለአማኞች። وقال سبحانه وتعالى ولا تمشي في الارض مرحا በምድር ላይ ስትጓዝ የኮራፉና አትሂድ ተንቦጥረህ አትጓዝ انك لن تخرق الارض የፈለገው ብትኮራ ምድርን መሰንጠቅ አትችልም ይላል አላህ። ولن تبلغ الجبال طولا ደረትክን የፈለከው ብታሳብጥ ተራራ ላይ ልትደርስ አትችልም የተራራውን ቁመት ልትደርስ አትችልም ስለዚህ አትኩራ ይላል አላህ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ሙስሊም ሐዲስ ላይ ان الله اوحى الي الله ወደኔ ወህይ አውርዷል አንተ ዋዱዑ ራሳችሁን ዝቅ እንድታደርጉ ለሙእሚኖች እንዳትኮሩ حتى لا يفخر احد على احد አንዱ ባንዱ ላይ እንዳይኮራ ولا يبغي احد على احد አንዱ ባንዱ ላይ ድንበር እንዳያልፍ አላህ ወህይ አውርዶልኛል ይላሉ ማለት ነው። ስለዚህ ለኢኽላስ ፍጹም አምልኮታችን ለአላህ መሆኑ ምልክቱ وعلامه المخلصين اتهامهم لانفسهم بالتقصير في حق الله تعالى ነፍሱን መጠርጠር ነው ያለበት እኔ በትክክል አላህን እየተገዛው ነው ወይስ አይደለም ፍጹም ማመልከው ለአላህ ነው ብሎ ነፍሱን መጠርጠር ይኖርበታል። وعدم القيام بالعبوديه له በትክክል አላህን በአግባቡ እየተገዛው ነው ወይስ አይደለም የሚለው ነፍሱን መፈተሽ ይኖርበታል ያ ጀማዓተ ሙስሊሚን። ለዚህ ነው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብያችን ምን አሉ? ኢነላሃ ዩሂቡል ዐብደ ተቂየል ገኒየል ኸፊየ አላህ ባሪያውን ይወደዋል ተቅዋ ያለውን የርሱ ፍራቻ ያለውን ባሪያ ይወዳል። በራሱ የተብቃቃ ከሌላም ማይከጅል አላህ በሰጠው የሚብቃቃ አልኸፊይ ስውር የሆነ ተቅዋውን ግልጽ የማያደርግ እኔ እንደዚህ ነኝ የማይል አላህን በሌሊት ተነስቶ የሚገዛ ለምስኪን ሲሰጥ ደብቆ የሚሰጥ እንደነዚህ አይነት ባሮችን አላህ Subhanahu Wa Ta'ala ይወዳል ይላል። ስለዚህ ሁላችንም ኩራት የሚባለውን ነገር ከነፍሳችን ላይ ማስወገድ ይኖርብናል። የፈለግነውን ብንሰራ ማለት ነው በትክክል በአግባቡ አላህ Subhanahu Wa Ta'ala ካልማረን በስተቀር የምንሰራው ስራ ጀነት እንደማያስገባን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ቢፈድሊላህ ስራ ሰበብ ነው ሰበቡን እናደርሳለን ከዛ ውጪ ጀነት የሚገባው ቢፈድሊላህ ነው አላህ Subhanahu Wa Ta'ala በሱ ችሮታ መሆኑን አውቀን ራሳችንን ማስተናነስ ይኖርብናል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين إنه هو الغفور الرحيم. الحمد لله رب العالمين اللهم لك الحمد على نعمة الإسلام والإيمان ولك الحمد أن جعلتنا من أمة محمد عليه الصلاة والسلام وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم صل وسلم وبارك على سيدنا محمد وعلى آله وصحبه أجمعين. أما بعد فيا أيها المسلمون إذا نظر الإنسان إلى نفسه بعين الإعجاب وإلى غيره بعين الاحتقار فصار معجبا بعمله الصالح مرائيا به محتكرا لمن لم يصل إلى ما وصل إليه فهذا العمل مآله إلى الخسران. የራሱን ስራ ጥሩ ያደረገ ራሱን ያሞካሸ ሌሎች የሚሰሩትን ስራ ዝቅ የሚያደርግ ከሆነ ይሄ መጨረሻው ኪሳራ ነው የሚሆነው ለዚህ ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበ ሐዲስ أن رجلا قال والله لا يغفر الله لفلان የሆነ ወንጀል የሚሰራ ሙስሊም ተመልክቶ ማለት ነው እከሌን ፍጹም አላህ Subhanahu Wa Ta'ala አይመረውም ማለት የራሱን ስራ አዳነቀ
እሱ የአላህ Subhanahu Wa Ta'ala ባሪያ መሆኑን ከፍ ያደረገ ራሱን ሌላው ወንድሙን ዝቅ አደረገ በሚሰራው ወንጀል ምክንያት ማለት ነው በአላህ ስም ምሎ አላህ Subhanahu Wa Ta'ala ይህን ሰው ፍጹም አይምረውም وإن الله تعالى قال الله ደግሞ ምላሽ ሰጠ ይላሉ ነብያችን አለይሂ ሰላቱ ወሰለም من ذا الذي يتألى علي أن أغفر لفلان የኔን ስም ጠርቶ የሚንደላቀቅና የሚምል ማን ነው ከሌን እንደማልምረው فإني قد غفرت لفلان ያ አይማርም የተባለውን ሰው ምሬዋለሁ አለ አላህ Subhanahu Wa Ta'ala وأحببت عملك ያንተን ስራ ደግሞ ሰርዤዋለሁ አለ የዛኔ ኩራተኛውን እኮ ራሱን ከፍ አድርጎ ወንድሙን ዝቅ ያደረገውን ሰውዬ ማለት በኩራት ምክንያት ነው ይላል قد غفرت لفلان وأحببت عملك ስለዚህ ነፍሱን የሚያጠራ ሰው ወንድሞቹን ዝቅ የሚያደርግ እንዲህ አይነት ስነ ምግባር እንዲህ አይነት የወረደ ስነ ምግባር ያለው ይሄ ከአላህ Subhanahu Wa Ta'ala ዘንድ የተጠላ ነው ከፍጡራንም ዘንድ የተጠላ ነው ደረጃውም ዝቅ ያለ ነው በጣም ዝቅ ነው የሚያደርጉት ወንድሞቹ ጓደኞቹ ስለዚህ فاعرف قدر نفسك وحقيقتها የነፍስህ ምንነትና ኡነታ በደንብ አድርገህ ወቃት وقصورها وكثرة عيوبها ጎደሎ መሆኗን ነፍስህ ወቅ ብዙ ነውር እንዳለባት ወቅ واعترف لنفسك بضعفها وعجزها ደካማነቷን አነስተኛነቷን ነፍስህ ይሄን ወቅ ይሄን አምነ ተቀበል وجهلها ونقصها وإياك واحتقار الآخرين وازدراءهم ሌሎችን ዝቅ ማድረግ ሌሎችን ማዋረድን አደራ ተጠንቀቅ فالأيام متقلبة ለምን ቀናቶች ገለባበጣሉ والفتن كاشفة والقلوب بين إصبعين من أصابع الرحمن ልቦች በአላህ Subhanahu Wa Ta'ala ጣቶች መካከል ናቸውና ይገለባብጣቸዋል ዛሬ ስታዋርደው የነበረ ሰው ካንተ በላይ ሆኖ ሊገኝ ይችላል አንተን ደግሞ ዝቅ ሊያደርግ ይችላል አላህ Subhanahu Wa Ta'ala ማለት ስለዚህ መፍራት ይኖርብናል ያ ጀማዓተ ሙስሊሚን ራሳችንን ከፍ ማድረግ የለብንም የፈለግነውን ኸይር ስራ ብንሰራ ይሄን ሰራን ይያል ልናወራም አይገባም አላህ ያውቀዋል ልቦቻችን ውስጥ ያለውን ያውቀዋል ስራችንን ያውቃል በቀንም በሌሊትም የምንሰራውን ስራ ያውቃል አላህ Subhanahu Wa Ta'ala واسألوا ربكم الثبات على دينه والخوف من غضبه وما يجب عقابه نعوذ بالله من موجبات غضبه وآلم عقابه نسأل الله عز وجل أن يلهمنا أجمعين رشد أنفسنا وأن يصلح لنا شأننا كله وصلوا وسلموا على محمد ابن عبد الله كما أمركم الله بذلك في كتابه فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين اللهم انصر من نصر دينك وكتابك وسنة نبيك محمد صلى الله عليه وسلم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وآخر دعوانا أن الحمد لله رب العالمين